የወታደራዊ የፖለቲካ ተጽዕኖ ተቋቁሞ ያለው ዛሬ ራሽያ በጉልበት ነው የተቋቋመው በሳይንስ ነው የተቋቋመው ጀርመኖች ከሁለተኛው የዓለም ጦርነት መደቆስ ተርፈው እንደገና የተሻለ ሀገር መሆን የቻሉት የተሻለ ማሰብ የሚችል አምሮ ስለነበራቸው ይሄንን ማነሳላችሁ እያንዳንዱ አባል የሚተኩሰው ጥይት ሊመልሰው ጥያቄ ግዙፍ እንደሆነ እንድታውቁ አንዳንዴም መስዋዕትነት የከፈሉ ወንድሞቻችን እያሰባችሁ ልትከፉ ትችላላችሁ ይሄ ትግል የወደቀው ለና እናንተ ትክሻ ላይ ነው እንደውነቱ ቢሆን ግን የአማራ ህዝብ ካለው ቁጥር ካለው ኢኮኖሚ ካለው ልምድ ካለው የኤሊት ብዛት ለና እናንተ ዛሬ ወይ ቁጭ ብለን ሊደርሽፍ ምንማርበት ወይ ደግሞ ትምህርት ቤት የምንገኝበት ዘመን ነበር ወይ ፋብሪካ ውስጥ የምንገኝበት ዘመን ነበር ወይ ሌላ ዘመን ላይ ነበር መገኘት የነበረበት ነገር ግን አልሆነም በተለይ ከኛ ቀደም ያለው ኤሊት በብዙ ምክንያት አስበልቶን አሳልፎ ሰጥቶን አጠቃላይ አማራውን ድብታ ውስጥ ከቶት ነው ያለፈው ከዛ ቀጥሎ ከፍተኛ ችግር ውስጥ የገባንበት የጣሊያን የቅኝ ግዛት ዘመን በተለይ በሁለተኛው ወረራ የመጀመሪያው የጣሊያን ወረራ የሚባለው ያደው ጦርነት የተካሄደበት አጠቃላይ አውሮፓውያን አፍሪካን ለመቀራመት በርሊን ኮንፈረንስ የሚባለውን የበርሊን ጉባኤ አድርገው ዛሬ የምታዩትን የአፍሪካ ሀገራትን ድንበር ወስነው ሀገራቱን የተከፋፈሉበት ዘመን ጊዜ ኢትዮጵያ ሰርቫይቭ ያደረገችው ባድዋ ድል ምክንያት ነው እንደውም አንዳንዶች ምን ይሏታል ብላክ ኮሎናይዘር ይሏታል ለምን ያኔ ነጮች ስለነበሩ አፍሪካን እየተቀራመቱ ገዙ በተመሳሳይ ሰዓት አጼ ምኒልክ ኢትዮጵያን እንደገና እየገነቡ የሀገር ግንባታ ስራ ላይ ስለነበሩ ያን እንደ ቅኝ ግዛት በመቁጠር ጥቁር ቅኝ ገዥ ናቸው ሁሉ ይላሉ ያ ዘመን በዛ መንገድ በአሸናፊነት ከተጠናቀቀ በኋላ ከ40 ዓመት በኋላ ጣሊያን መጥቶ 5 ዓመታት ኢትዮጵያ ውስጥ ሲዋጋ አንዱ አሳክቶት በትክክል ከግቡ አድርሶት የሄደው ጉዳይ የአማራን ጥላቻ በኢትዮጵያ የፖለቲካ አየር ውስጥ በኢትዮጵያ የፖለቲካ አፈር ውስጥ መትከልን ይሄንን በሚገባ ተሳክቶለት ፈጽሞት በታሪክም እንደተመዘገበው የአማራ የሆኑ አርበኞችን የገደለ የሆነ ያክል ሊሬ የሆነ ያክል ገንዘብ ሽልማት እየተሰጠው እንደሚቻል በዛ ዘመን እንዳው እንደምታዩት ይሄ ኦሮሞ ይሄ ትግሬ ይሄ አማራ የሚባልም ክፍል አልነበረም ፖለቲካሊ ማለት ነው በዘር ሊኖር ይችላል ብለን እንደሰው ትኖራለህ ግን የፖለቲካ መሳሪያ የብሔር አጀንዳ የፖለቲካ መሳሪያ የሆነው በጣሊያን ዘመን ከዛ በኋላም በነበረው ሂደት ደጃዝማች በላይ ዘለቀና ጓዶቹ እንግዲህ ኢትዮጵያ ደመላሽ የሚባሉት ዝም ብሎ አይደለም ደመላሽ ማለት ደመላሽ ነው ለዚህ አካባቢ ሰው አዲስ ነገር ስላልሆነ የኢትዮጵያ ደመላሽ ተብሎ የተጠሩበት ምክንያት ኢትዮጵያ አሁን ባለችበት ቁመና እንድትኖር ስላደረጉ ማየት ትችላላችሁ ሌሎችን የአፍሪካ ሀገራት ስነ ልቦናቸውን ሁኔታቸውን አጠቃላይ ታሪካቸውን ከዛ ሁሉ በተለየ ሁኔታ ኢትዮጵያ ውስጥ ማንነቷን ጠብቃ ብሔራዊ ኩራቷን ጠብቃ እንድትኖር የአርበኞቹ ተጋድሎ ትልቁን ድርሻ ተወጥቷል በዛ ዘመን ደግሞ እንዳጋጣሚ ነው የዚህ ዓለም ጦርነቶች ምናምን ተከታታይ ጦርነቶች ነበሩ በነገራችን ላይ አንዱ ምክንያት ጣሊያን ተሸንፋ እንድትወጣበት አንዱ የሆነበት ምክንያት በትሪፕል አሊያንስ የሚባለው የጀርመኖች የጃፓኖችና የጣሊያኖች እንቅስቃሴ በመሸነፉ ምክንያት ጭምር ነው ያኔ በዓለም ጦርነቱ የኃይል ሚዛኑ ስለተዛባ እንግሊዞችም አሸናፊ ስለነበሩ ነው የመጡት ከዛ ቀጥሎ ጃንሆይን ይዘው የመጡት እንግሊዞች እና ጀነራል እንጌት ኢትዮጵያን በእጃዙር ቅኝ አገዛዝ ለመያዝ ከፍተኛ ጥረት አድርገዋል በሞግዚትነት ለመያዝ እንግዲህ ቅኝ መግዛት ማለት ነሰርሊ ወይም የግዴታ እንደው እዚህ ሆኖ የቀበሌ አስተዳዳሪ ወይ የወረዳ አስተዳዳሪ ይሆናል ማለት አይደለም ፖሊሲ ሜከሮች እነሱ ይሆናሉ የውጭ ግንኙነቶች በእነሱ በኩል ይደረጋሉ ማንኛውም ህጎች ከነሱ አንፃር ይወጣሉ ወይም የነሱን ፖሊሲ የነሱን ፍልስፍና ያሰፍርባል ያ ነው ቅኝ ግዛት ያንተን ማንነት ይቀማል ማለት ነው ያለ ማድረግ ከፍተኛ ጥረት ተደርጓል በነገራችን ላይ በታሪክ ብዙም አይነገር ለ10 ዓመታት ያክል እንግሊዞች ኤርትራን በሞግዚትነት ይዘው ቆይተዋል አይደል ጣሊያን ከወጣች በኋላ ልክ እንደዛ ኢትዮጵያን በሞግዚትነት ለመያዝ ከፍተኛ ርብርብ ተደርጎ ነበር በጊዜው የነበሩ ፖለቲከኞች በጣም ስማቸው በደርግ ባደረገው እንቅስቃሴ ምክንያት በበጎ የማይነሳ ከባድ ሚዛን ፖለቲከኞች በሰሩት ስራ በተለይ ጃንሆይ እና ሩዝቬልትን ግብጽ አሌክሳንድሪያ አግኝተው ስራ ከሰሩ በኋላ እንግሊዞች ጄኔራሎችን ማስወጣት ተቻለ ኢትዮጵያ በሁለት እግሯ ቆመች ከዛ በኋላ
ኃይለሥላሴ ያደረጉት ምንድነው ትምህርት ላይ መስራት ነበር ምን ተሸወዱ አብዛኛው ለትምህርት ይላክ የነበረው ውጭ ሀገር ነው አብዛኛው ይሰጥ የነበረው የትምህርት ፖሊሲ የምዕራባውያን ፖሊሲ ነው የኢትዮጵያን ዊዝደም ሙሉ በሙሉ ያላካተተ ወይም ምንም አይነት መስተዋድራዊ ሽግግር ያላደረገ ሂደት ተከናወነ ከዛ በኋላ እንግዲህ በጥራዝ ነጠቅነት የአብዮት ዘመን የሚባል መጣ የብሔር ጥያቄ የመገንጠል ጥያቄ የነጻነት ጥያቄ ከዚህ ጋር የማን እንቅስቃሴ ተገጣጠመ የኦነግ እንቅስቃሴ የህዋት እንቅስቃሴ የሃፓ እንቅስቃሴ የመኢሶን ሌሎች እንቅስቃሴዎች መጡ እነኚህ እንቅስቃሴዎች ሲመጡ አንደኛው ጉድለታቸው የነበረው ከአማራ አንፃር ኢትዮጵያ ውስጥ ካፒታል በሌለበት ፋብሪካ በሌለበት ፋይናንስ በሌለበት ጸረ ካፒታሊዝም ትግል እናደርጋለን ብሎ ተነሱ ጸረ ፊውዳሊዝም ትግል እናደርጋለን ብሎ ተነሱ የላባደሮች ትግል ብሎ ተነሱ ያ ትግል የሰራው ወይ ሩሲያ ነው ወይ ፈረንሳይ ነው ወይ እንግሊዝ ነው ወይ የሆነ ሀገር ነው ያደገ የበለጸገ ሀገር የኛ ሀገር እዛ ሁኔታ ውስጥ አልነበረም አንድ ሁለተኛ ከፍተኛ የሆነ ማህበራዊ መስተጋብር ያለው እምነት ትልቅ ቦታ የሚሰጥበት ሀገር ነው የሀገር የራሱ ታሪክ ያለው ከዚህ ታሪኩ ጋር የማይመጥን የፖለቲካ ፍልስፍና ይዘው መጡ ስለዚህ ያን ካፒታሊስት ታርጌት እናረጋለን ያን ፊውዳል ታርጌት እናረጋለን ብለው ማንን ነው ኢላማ ያደረጉት አማራው መሬት ላራሹ የሚባል አዋጅ መጣ ትርፍ ቤት ለመንግስት ይወረሳል ቢባል ነው በሁለቱም ሂደቶች አማራው ከፍተኛ ቅርቃር ውስጥ እንዲገባ ከፍተኛ የህልውና አደጋ ውስጥ እንዲገባ ተደረገ ዘመኑ የሶሻሊዝም ዘመን ስለነበረ አየሩን የሞላው ሶሻሊዝም የሚባል ቋንቋ ስለነበረ ስርዓቱን ገርስሶ ስልጣን ላይ የወጣው ደርግ በርግጥ የሌሎችን ትግል ተጠቅሞ ነው ራሱ ሶሻሊስት ለመሆን የበለጠ ሶሻሊስት ለመሆን ነበር ፉክክሩ ሁሉም በጊዜው የነበሩ የፖለቲካ ኃይሎች የታጠቀውም ያልታጠቀውም ፉክክራቸው የተሻለ ሶሻሊስት ለመሆን ስለነበረ የተሻለ አማራን ጨቋኝ በመሆን ነው ታሪካቸውን ያጠናቀቁት ከዛላ ደርግ በራሱ ጊዜ በሰራው ስህተት ከህዝብ ጋር በመናቆሩ ከህዝብ ጋር ቁርሾ ውስጥ በመግባቱ ምክንያት እንደገና ኢህአፓም የጠራ ዓላማ ይዞ ማህበራዊ መሰረቱን አስተካክሎ ባለ መስራቱ ምክንያት ጊዜውም እንዳነሳው የቅኝ ግዛት ዘመን ማለት የሶሻሊዝም ዘመን በመሆኑ ምክንያት ከዚህ ባሻገር ደግሞ ሁለት የነበረው የሩሲያና የአሜሪካ ኃይሎች አንደኛው ወገን እየተሸነፈ በተለይ የአሜሪካ ኃይሎች እያጋደሉ የነበረ በመሆኑ አሜሪካኖቹ ደግሞ ህዋትን ይደግፉ ስለነበረ በ1983 ዓመተ ምህረት ቲፒኤልኤፍ ወደ ስልጣን መጣ ቲፒኤልኤፍ ወደ ስልጣን የመጣበት ዘመን ምን ተደርጎ ነው የሚወሰድ መሰላችሁ በእኛ እይታ የአማራ ጥላቻ ህግ የሆነበት ዘመን ማለት ነው ጥላቻው ከዛ በፊት አለ በይፋ አልተነገረም በህገ መንግስት አልተጻፈም በፖሊሲ አልተሰነደም በአደባባይ አይነገርም ሰበቡና ሽፋኑ ምንድነው ሌላ ፖለቲካ ነው ሌላ ፍልስፍና ነው ሲነገር የነበረው ህዋት ስልጣን ላይ ከወጣበት ጊዜ ጀምሮ ምን ሆነ ያ ጥላቻ ያ አማራን የማጥቂያ መንገድ ህገ መንግስት ተጻፈ በቃ ከዛን ጊዜ ጀምሮ ዛሬ አማራ ክልል በሚባል ሰፊው የአማራ ህዝብ ኢትዮጵያን ሀገረ መንግስት ግንባታ በትውልድ ቅብብሎሽ እዚህ ያደረሰው ህዝብ በሆነ ክልል ውስጥ እንዲከለል ተደረገ ይሄ ብቻ አይደለም በብዙ ቦታዎች ደግሞ ማንነቱ እንዳይታወቅ ጭምር በጣም በሚያሳዝን ሁኔታ በቁጥር አንደኛው ወይ ሁለተኛው በሆነበት ቤኒሻንጉል ጉሙዝ ክልል ውስጥ አማራ የሚለው ቃል በህገ መንግስቱ አይታወቅም ኦሮሚያ ውስጥ አይታወቅም ነገር ግን በርካታ ሚሊዮን አማራ ኦሮሚያ ውስጥ ይኖራል ደቡብ ውስጥ ይኖራል ኢቭን የፌደራል ህገ መንግስቱ አይከለክልም ይሄንን የፌደራል ህገ መንግስቱ ምንድነው የሚለው የትኛውም ብሔር ብሔረሰብና ህዝብ በክልልም ሆነ በፌደራል ደረጃ ውክልና ማግኘት መብት አለው ይላል ያንን መብትም ጭምር የሚነፍግ ታደረገ በዚህ ሂደት ውስጥ እነ ፕሮፌሰር አስራት ከሞከሩት እነሱም በነገራችን ላይ በብሔርተኝነት አይደል በአማራ ብሔርተኝነት አይደል የሚሞከሩት አማራን ለማዳን በሚል እንቅስቃሴ እንጂ በኢትዮጵያዊ ብሔርተኝነት ከዛ ቀጥሎ አዲሃን ኤርትራ ላይ ከሞከረው የትጥቅ ትግል እና አብን ጀምሮት በሚያሳዝን ሁኔታ ከተቋጨው ትግል ውጪ ይህ ነው የሚባል ተጨባጭ የሚመጥን ማለት የደረሰብን ትግል በደል የሚመጥን አንዳችም አይነት ፖለቲካዊ ስራ ሳይሰራ የተኖረ ለብዙ አስርት ዓመታት በድብታ ውስጥ በዝምታ ውስጥ እጅግ በጣም በሚያሳዝን ሁኔታ ፍትህን ከሚገለን ወገን እየፈለገ እኛን ለመጨቆን ከተዘጋጀ ህግና ፖሊሲ ፍትህን እየለመን ለዘመናት ኖር እንግዲህ በታሪክ አጋጣሚ የሰሜኑ ጦርነት ሲነሳ
አጠቃላይ የሰውን ስነ ልቦና መሳሪያ የመታጠቅ ሌሎች ነገሮች የመንቀሳቀስ አጋጣሚዎች ነበሩ በዛ ዘመን ነው እንግዲህ አርበኛ ዘመነ ካሴ እኔና ሌሎች ጥቂት ጓዶች ነን የአማራ ህዝብ ኃይል ብለን የመጀመሪያውን እርሾ ፋኖ ይባላል ኦሬዲ የታወቀ ነው በዘመናት አባቶቻችን ታሪክ ጀምሮ የነበረ ነው ነገር ግን ፋኖን የፖለቲካ ኃይል ለማድረግ የመጀመሪያውን ውሳኔ ወስነን የሞከርነው ነገር ዛሬ ይሄንን ነገር ወልዷል በቅጥልጥሎሽ እንደውም አታውቁም ስላላችሁ ጥቂት እንትን ለማለት ያክል 2013 ነሐሴ 6 ነው ፍኖተ ሰላም ላይ የአማራ ህዝብ ኃይል ብለን የመሰረትንበት ዓላማ በጊዜ ህወሓት በበርካታ የአማራ ክልል ቀጠና ተቆጣጥሮ ይሰራ ወረራ አድርጎ ስለነበር አንድ እሱን ለመከላከል ነው ሁለተኛ ቀጥሎ ታርጌት የሚደረገው አማራ እንደሆነ ያን ጊዜ ተረርተን ስለነበረ ለዛ አርሾ የሚሆን አደረጃጀት መፍጠር አለብን ብለን ነው በብዙ ጣውረት ሂደት ያው መፍረስ መሰራት የትኛው የትግል ድርጅት እንደሚገጥመው ብዙ መሰናክሎች ታለፉ የሆነው ነው የ2015 የሐምሌ ጦርነት ፈነዳ ማለት ነው ይሄንን ሁሉ ማነሳላችሁ አንድ ነገር ለማለት ይቻላል ይሄ ትውልድ እኔና እናንተ የተሸከምነው መሳሪያ ይሄንን የ80 ዓመት የ100 ዓመት የብዙ ዓመታት ጥያቄ የሚመልስ መሆኑን እንድትረዱ ለዛ ነው ጽናት የሚያስፈልገን ለዛ ነው ትትና ቅንነት የሚያስፈልገን መዋደድ የሚያስፈልገን ወንድሞቻችን በየቦታው የወደቁትን ለዚህ ቅዱስ ዓላማ እንደሆነ እንድታውቁ በታሪክ ወደፊት በጣም የሚወሳ አንዳንዴ የታሪክ ሂደት ስንሆን ለኛ የማይገባን ለሶስተኛው ወገኖች በደም የሚታወቃል በተደጋጋሚ ሲነገር በዚህ ቀጠናም በሌላውም የነበረው የአርበኞችም ሌላውም ታሪክ እንዲሁ የተጀመረ እንዲሁ እንደኔና እንደናንተ ባለ ግንኙነት የተጀመረ እንደሆነ መታወቅ አለበት ስለዚህ በጣም ግዙፍ ተልኮ ግዙፍ ዓላማ መሸከማችንን ለአፍታ መዘንጋት የለባችሁ ሁለተኛ የነበረውን ከዚህ በፊት ያሳለፍነው ነገር አማራው የገጠሙትን ፈተናዎች ደጋግሜ እናጥኖት ሰጥቼ ያነሳሁበት ምክንያት ጦርነቱን የምናጠናቀቀው እዚህ በየሰፈራችን የመጣው መከላከያ በማሸነፍ ብቻ እንዳልሆነ እንድታውቁት ነው የትውልድ ቅብብሎሽን የሚጠይቅ በርካታ ዓመታትን ትግል የሚጠይቅ በዋናነት አስተሳሰብን ማሸነፍ ላይ መሰረት ያደረገ ትግል አሁን ጠመንጃ ይዞ በየሰፈራችን ያለው መከላከያ ተልኮ ምን መሰላችሁ ያንን ጸረ አማራ ትርክት ለማስፈጸም ጉልበቱ ነው የሚያገለግለው መከላከያውን በማሸነፍ ወራሪውን ሰራዊት በማሸነፍ ያን ጉልበት ነው የምንሰብረው ከዛ በኋላ ደግሞ ያን አስተሳሰብ የማሸነፍ ትርክቱን የመቀየር ወደ ሐቀኛ ትርክት የማምጣት ግዴታ አለብን ለዛ በጣም ብዙ ስራ ይጠበቅብናል ስለዚህ አባ ኮስተር ብርጌድ ዝም ብሎ አባ ኮስተር የሚባል የሆነ ሻለቃ ወይ የሆነ ብርጌድ ሳይሆን ይሄንን ግዙፍ ተልኮ ይሄንን ግዙፍ ዓላማ የተሸከመ መሆኑን ማወቅ አለባችሁ ጥኛው ስራችን የሚሆነው የፖለቲካ ስራ ነው የትጥቅ ትግል ሶስት ቁልፍ ነገሮች የሚባሉት ፖለቲካ ኢንተለጀንስ ሚሊተሪ አሁን ደግሞ ዲፕሎማሲን ጭምር በተለይ ስናድግ ማለት የፖለቲካ ስራ ሲባል አንዳንዶች እንደሚያወሩት ሰራዊት እኮ ፖለቲከኛ ሆነ ምናምን ሲሉ ሰማሉ አሉባልታና ፖለቲካ የተለያዩ ነገሮች ናቸው ፖለቲካ ማለት የምትታገልለትን ዓላማ ማወቅ ለምትታገልለት ዓላማ ስኬት እንዴት እንደምትደራጅ መገንዘብ እንዴት ህዝብ እንደምታደራጅ መስራት የመጨረሻ ግቤ ምንድነው አሸነፍኩ ምለው መቼ ነው ጠላቴ ማን ነው ወዳጄ ማን ነው የሚሉትን ወሳኝ ጉዳዮች በነገራችን ላይ ይሄ ትግል ፖለቲካ መር የትጥቅ ትግል ነው የሚባለው ፖለቲካ መር የትጥቅ ትግል ወይም ደግሞ የፖለቲካዊ ዓላማ ያለው የትጥቅ ትግል ለዛ ነው በእኔና በእናንተ መካከል በከበደና ባየለ መካከል እርስ በርሳችሁ አንድ አይነት ተልኮ ነገር ግን ለአሰራር እንዲመች አንደኛው የህዝብ ግንኙነት ስራ ሊሰራ ይችላል ሌላኛው ዘመቻ ስራ ሊሰራ ይችላል ሁሉም ግን ግባቸው ምንድነው አንድም ፖለቲካዊ ግብ ማሳካት ያ ፖለቲካዊ ግብ የሚሳካው ግን በምን ስለሆነ ነው በጉልበት ስለሆነ ነው በሰላማዊ መንገድ ተሞክሮ አገዛዙ ስለተሸነፈ አንዳንዶቹ ሰላማዊ ትግል ምናምን ይያሉ ዛሬም እንዳማራጭ ያወራሉ የለም እንደዛ የሚባል ነገር በሰላማዊ ትግል ማሸነፍ ነው ጨረስ ለምን ጉልበት ያለው አካል ጠመንጃውን አነሳ በሰላም ሲታገሉ ስለዚህ አሸንፈዋል ማለት ነው በሰላማዊ ትግል ሜዳ አገዛዙን አሸንፈን ተስፋ ቆርጠን ነው ወደዚህ መጣ ብዙዎቻችን ስለዚህ ያንን በሰላማዊ ትግል አላሳካ ያለውን የአማራ ህልውና ጥያቄ የአማራ ነጻነት ማስከበር ነው ስለዚህ ነው ፖለቲካ ስንል የምናወራው ስለዚህ ነው
ይሄ በተለምዶ ፖለቲካን ካሉባልታ ከወሬኛነት ጋር ማገናኘት የለባችሁ የፖለቲካ ስራ ደግሞ በዋናነት ዘላቂ የሚሆነው ስር ነቀል የሚሆነው ህዝባዊነት ሲኖር ነው ህዝባዊነት ሲባል በአንድ በኩል ህዝብ ሲደግፈው በዚህ መመዘኛ እኛ ትግል ከፍተኛ ሆነ ህዝብ ድጋፍ አለ ህዝብ ከጎናችን ነው ህዝቡ ይሄን ትግል ይፈልጋል በከተማም በገጠርም ያለው በልኩ ሞብላይዝ ነው ላይ አልሆነም ህዝብ ስንል ሰፊውን ህዝብ ምስኪኑን አርሶ አደሩን ዳውን ሌላውን ነው የምናነሳው ምሁር ነኝ የሚለው በየቢሮው የተቀመጠው ከረባት ያሰረው እሱን ተውት አንዱ ነገር በእኛ ጥረት የሚሆንም አይሆንም በጠላት ችግር ይሆንም አይሆንም ተሳክቷል የህዝብ ድጋፍ አለ ምንድነው እሱን የሚጠበቅብን ፕሪዘርቭ ማድረግ መጠበቅ ነው ያን እንዳናጣ የህዝብ ፍቅራችን እንዳይሸረሸር መጠበቅ ነው ሁለተኛው ተልኳችን የሚሆነው ህዝብ ማደራጀት ነው ይሄንን ማነሳላችሁ ነገ ባንድም በሌላ ምክንያት ሚሽን ሊሰጣችሁ ስለሚችል ህዝብን ማደራጀት ነው ህዝብ ማደራጀት ማለት የሆነን ቀበሌ ጎበዝ አለቃን የሆነን ቀበሌ ማለት ብቻ አይደለም ሐሳብ ማስታጠቅ ያስፈልጋል ተስፋ መስጠት ያስፈልጋል ምን እያደረግን እንደሆነ መንገር ያስፈልጋል ሰሞኑን የአፋባ ምኒልክ ወሎ ላይ እየፈጸሙት ያሉትን ገድል በደንብ ካፒታላይዝ አድርገን መንገር አለብን ለህዝቡ ምን ያህል ማድረግ እንደምንችል ምን ያህል ማሸነፍ እንደምንችል ምን ያህል አላማ እንዳለ ባለን ኔትወርክ ባለን ፕላትፎርም ይሄን ማሳወቅ አለብን ስናደራጀው ሐሳብ ነው የምንሰጠው ኔትወርክ ነው የምንሰራው ሴል ነው የምንዘረጋው ይሄ ተዘረጋ ኔትወርክና ሴል ካለ ለዘመናት እኛ መቀጠል እንችላለን መንግስት ስንወርም የህዝብ ለዘመናት ከጎናችን ይሆናል ፕሮጀክታችን የአንድ አመት የሁለት አመት የሶስት አመት የአራት አመት ፕሮጀክት አይደለም እንዳነሳው ወደ ነበርንበት ልዕልና መመለስ ወደ ትናንት ግርማዊነታችን መመለስ ከሆነ በዛልክ የጸና በጣም የጸና ተጋድሎ ያስፈልገናል በዚህ ቀጠና ያለን አመራሮች የአማራ ፋኖ አንድ እንዲሆን ከመጀመሪያው ዕለት ጀምሮ ብዙ ኮሚትመንት ወስደናል ብዙ ኮሚትመንት ገና ፋኖነትን በአዲስ መልክ እናደራጅ ብለን ስንጀምር የአማራ ህዝባዊ ኃይል ነው ያለው የጎጃም ህዝባዊ ኃይል አላለም ህልማችን ስላልነበረ ማለት ነው እውነት ለመናገር እሱንም በሁሉም ቀጠና እንዲቀጥል ለማድረግ ብዙ ስራዎች ሰርተናል በጊዜው እዚህ አጠገባችን አለ አርበኛ ጥላውን አበጅ ህዝባዊ ኃይል ስንመሰርት አብሮን አመራር የነበረ ጓዳችን ሸዋሮቢት ሄዶ ፋኖ አስመርቀዋል ሰርተናል እኔ ደብረ ብርሃን ሄጄ ፋኖ አስመርቀናል ደቡብ ጎንደር ይሄ ደቡብ ወሎ ሳይንትና ማነው መካነ ሰላም አካባቢ ብዙ ስራ ሰርተናል ነገር ግን ያ ዘመን ከባድ ነበር እንደዛሬው አይደለም ብዙዎቻችሁ አብራችሁ የነበራችሁ ተረድኛላችሁ እየተሽለከለክ በምንድነው የተጀመረ አንዳንዴ ማርሸት የሚለው ነገር አለ በፊት ስልጠና መሰልጠን ነበር አይደል ከባዱ ከዛ ቆየና ቲሸርት ሆነ ብርቅ ሆነ ማለት ቲሸርት ማሳተም ከዛ ቀጥሎ ዩኒፎርም ከዛ ያል ጫማ እድገት ስላለው ማለት ነው ፌስ ስላለው አሁን ሶማ ብርጌድ ከነትጥቁ ማስመረቅ ይችላል ይሄ እንዲመጣ በጣም ብዙዎቹ በሚሊሻ ጥይት የሞቱ አሉ ይወደቁ አሉ ቢኖሩ ኑሮ ዛሬ ይሄን ትግል የት ማድረስ የሚችሉ ማለት ነው ብዙ ዋጋ ተከፍሎ እንዲሁ የተገኘ እድል አለ እናንተ ኖራችሁበት እዚህ ስለተገናኘን ይመስላችኋል በሞት መንጋጋ መሃል እየታለፈ ነው እዚህ የተደረሰው ያን ካልቸር በሙሉ አካባቢ የፋኖነትን የፖለቲካ መር ትግል እንዲያደርግ ለስልጣን ለረጅም ጊዜ በነገራችን ላይ በቃ እኔ እኮ ስልጣን ለስልጣን አይደለም የምታገለው የሚባል አባባል ነበር ለአንድ የፖለቲካ ታጋይ ይሄ ነው ስልጣን ማለት ነሰር ያስረስ የሆነ ሚኒስትር ይሆናል ማለት አይደለም እዛ መድረሴንም እርግጠኛ አይደለም እናንተም እርግጠኛ አይደላችሁ ማናችን እንደምንደርስ ለስልጣን ነው የምንታገለው ስንል የአማራ ህዝብ የሚያዝበት ፖሊሲ የሚወስንበት ህገ መንግስት የሚወስንበት ሀገር የሚዋልበት የዲፕሎማሲ ሂደት ያላት ሀገር እንድትኖረን እንሰራለን በሞግዚት አንተዳደርም በእኛ ስም ልክ ኢህዴን እንዳረገው ባዴን እንዳረገው በእኛ ስም የሆነ አካል ከሆነ ቦታ የበቀለ የህዝባችን ስነ ልቦና የማያውቅ የኛን ታሪክ የማያውቅ የኛን ማንነት የማይረዳ በልቡ እኛን ሊጨቁን እኛን ሊደቁስ የተዘጋጀ አካል በእኛ ስም ስልጣን ላይ እንዲወጣ አንፈቅድም ነው ስልጣን እንፈልጋለን ማለት ሌላ ምንም
ቋንቋ የለው እንንም ለዚህ ትግል ሎያል የሆነ ለዚህ ህዝብ የታመነ አቅም ያለው ትክሻ ያለው ሰው የአማራን ህዝብ ትግል የሚመጥን አቅም ያለው ሰው ወደፊት ይመጣል ሂደቱ ራሱ ያመጣዋል አሁን ያለው ሰው ይሆናል ቀጥሎ የሚመጣው ሰው ይሆናል እሱ ወደፊት በታሪክ የምናገኘው ነው የሆነው ነው ለስልጣን ነው የምንታገል የሚለውን አስተሳሰብ በማምጣት መሰልጠን መታጠቅ መደራጀትን በማምጣት ኢቭን ቲፒኤልኤፍ እና ብልጽግና በፕሪቶሪያ እንደሚዋሉ ከዛ በኋላ ሙሉ ትኩረታቸው አማራው ላይ እንደሚሆን ያኔ ነው ወሰነ ያኔ ነው ያወቅነው ያኔ ነው ስለ አንድነትኛ የሰራነው በየትኛውም ቦታ የሰራነው ስራ ጎጃም ሪፐብሊክን ወይም ጎጃም ኪንግደምን ለመመስረት አይደለም አማራን ነፃ ለማድረግ ነው አማራን ስንልም መለስ ዜናዊ ከልሎ የሰጠንን አማራ አይደለም በየትኛውም ኢትዮጵያ ማዕዘናት ያለውን አማራ ማለታችን ነው ያን ለማድረግ ብዙ ስራ ሰርተናል ብዙ ያልተነገረ ነገር ብዙ ተንቀሳቅሰናል ብዙ ሞክረናል ነገር ግን ህዝባችን በሂደት ነው የሚነቀው በተለይ ኢሊቱ የፕሪቶሪያ ስምምነት ሊፈጸም የሚችለው ፋኖ ትጥቅ ሲፈታ እንደሆነ አማራ ትጥቅ ሲፈታ እንደሆነ ስለሚታወቅ ነው አብይ አህመድ ልዩ ኃይሉን ያፈረሰው ለምን አንዳንዶቹ ዛሬ ወልቃይትን የጠበቀው የተከዜ ዘብ ነው ብለው ሲያወሩ ያስቁኛል ወልቃይትን የጠበቀው የፋኖ ትግል ማወቅ ያለባችሁ ልዩ ኃይል የፈረሰው ወልቃይትን ለመስጠት ነው አብይ አህመድ ወደ አማራ ክልል መከላከያ ይዞ የዘመተው ወልቃይትን ለመስጠት ነው ወልቃይት አንዱ ጥያቄ ብዙ ጥያቄዎችን የሚመልስ ነው ይሄ ተጋሩ ወይም ይሆን ደራን ምናምን ብለህ ምትከልለው አይደለም ይሄ የፋኖ ተጋሩ ያንን ሁሉ ሚዛን ጠብቋል ያ እንዲሆን የመጀመሪያውን ድርሻ ተወጣናል አሁንም ስለ አንድነቱ ያወራን ስለሆነ ወደሱ ልመለስ ከመጀመሪያው ቀን አይ ነበር በሂደት ግን የተሳሳትናቸው የተሸወርንባቸው በሰዓቱ መፈጸም ያልቻልናቸው አንዳንድ ነገሮች ነበሩ ለምሳሌ ያኔ የተሟላ አመራር ይዘን የህዝባዊውን እንቅስቃሴ ያስፈተን ሌላም ነገር አድርገን ቢሆን ብዙ ነገር መሄድ እንችል ነበር ከዛ በኋላም ቢሆን አፋጎ ከተመሰረተ በኋላ ከሌላው ቀጠና በተለየ ሁኔታ የውስጥ ችግር እንዳይኖር በማድረግ ይህን ቀጠና ሸክፈን በመያዝ በርካታ ስራዎችን ስንሰራ ቆይተናል ከጓዶቻችን ጋር ላለፉት 2 አመታት በተከታታይ ውይይት አድርገናል አንድነት እንዲመጣ ይህ ትግል አንድ እንዲሆን አንድ ካልሆን አንድ ወጥ ድርጅት ካልተሸከመው ዋጋ ቢስ ነው ትግሉ ያንዶን ከፍተኛውን ዋጋ ስንወጣ ቆይተናል አሁን ባለንበት ነባራዊ ሁኔታ ሂደቱን ልተውና ጊዜ ስለሚፈጅ የአማራ ፋኖ ብሔራዊ ኃይል የሚባል አደረጃጀት ተመስርቷል እንግዲህ ያው ሊቀመንበር አልመረጠም ጦር አዛዥ አልመረጠም አጠቃላይ አመራር ምደባ አላደረገም ለጊዜው በማዕከላዊ ኮማንድ ከያንዳንዱ ቀጠና 3 ሰው ጀነራል ተፈራን ጨምሮ እንዲመሩት ተደርጓል በጊዜውነት ይመጣል በእርግጠኝነት ነው የምነግራችሁ እንደው ነገ ዛሬ ብዬ በእናገር ባልችልም ያ የአመራር ምደባ ይደረጋል እሱን እናጠናክራለን ብዙ ምክንያቶች አሉት በነገራችን ላይ በአንድ በኩል ብልጽግና ገንዘብ በጅቶ ይሰራል በመቶ ሚሊዮኖች በቅርብ ጊዜ በነበረው አብይ ጀነራሎቹ ይዞ ባደረገው ውይይት እንደ ትልቅ ስኬት የተቆጠረው የፋኖ አደረጃጀት አንድ እንዳይሆን አሳክተናል ብሎ በኩራት ነው የተናገረው ይሄ ለፕሮፓጋንዳ የምነግራችሁ አይደለም እውነተኛ ነገር ነው የምነግራችሁ ስራ ይሰሩበታል ጠላት ከፍተኛ ስራ ይሰራል እንግዲህ ያው እንዳነሳውት ትግሉ ጠመንጃ መተኮስ ብቻ አይደለም ማሰብን ይጠይቃል ማደራጀትን ይጠይቃል የውጭ ግንኙነት መፍጠርን ይጠይቃል ብዙ ነገሮችን ይጠይቃል ነገን አስበህ ራስ መግዛትን ይጠይቃል ህመማችን ይችላል አንድ ለማድረግ ከፍተኛ ስራ እየሰራን ነው ያለነው ህዝቡም ሰራዊቱም በውጭ ያለው በውስጥ ያለውም ከዚህ በኋላ የሚታገሰን አይመስልኝም የመጨረሻውን እድል የተሰጠን ይመስለኛል አንዳንድ ዲቴል ማልነግራችሁ በግለሰቦች ችግር በግለሰቦች ፍላጎት የተሰናከሉብን ፕሮጀክቶች አሉ ከዚህ የሚያስቆጩ ባለፈው አመት የነበረ ቅርብ ጊዜም የነበረ አሁን ቅርብ ጊዜ በአንድ ግለሰብ እንግዲህ ብዙ ነገሮች የግለሰቦች ፍላጎትና ሐሳቦች እንደሚለውጡት ሁሉ የአንድ ግለሰብ ፍላጎትና ኢጎ ደግሞ ብዙ ነገር ያበላሻል እንዲህ አይነት ነገሮች አሉ ሌላው ከፍተኛ የሆኑ ጣልቃ ገቦች አሉ ኢንተረስት ግሩፖች አሉ የሉም እነሱ ትግል ሞክረው ፌል አድርገው በሱዳን አድርገው ተሰደው የሆነ ቦታ ናቸው ወይ ደግሞ በጊዜው መስዋዕትነት መክፈል ስላልፈለጉ ትግሉን ተሰው ወይ ያህላስ ያሰላልፍ ለውጥ አድርገው የሆነ ቦታ ናቸው ነገር ግን ይሄ ሰራዊት እንዲህ ተፈጥሮ ሳይሆን ዝም ብሎ ከሰማይ የበቀለ አንዳንዶቹ ተሰማላችሁ የህዝብ ትግል ነው እኛም መብት አለን መምራት እንችላለን ይላሉ አዎ የህዝብ ትግል ነው ግን ህዝብ ካለ መሪ ያለን
ታላንቀሳቀሽ ያለ እንዴ አባ ኮስትር ብርጌድ ጆሲ የሚባል መሪ ከሌለው የለም እኮ አይደል እሱ ባይኖርም ሰንበዲ የሚተካለ ንጥቂያ አለ የእንቱን ድቀስቅሶ አደራጅቶ እዚህ ያደረሰውን አካል ዲናይ ለማድረግ ለመካድ በጣም በሚያሳፍር ሁኔታ ነገር ግን እነሱ ባለቤት ለመሆን ቅስቀሳ ያደርጋሉ የህዝብ ትግል ስለዚህ አይ የሚፈጠረው ድርጅት ላይ እጃችን ማስገባት አለብን እነዛን በቃ ማወራው ስላጠቃላይ ፋኖ አደረጃጀት ስላፋጎ ወይ ምናምን አይደለም እንድትረዱ ያ ችግር ነው አንድ ወጥ ድርጅት እንዳንፈጠር ያደረገው አሁን መተማመኖች እየተፈጠሩ እጅግ በጣም ተስፋ የሚሰጥ ነገር አለ በየቀኑ ውይይት ይደረጋል በየቀኑ በየቀጠና ያለው ወዶጆች ይገመገማሉ በቃይ ስምሪቶች ይታያሉ የጋራ መግለጫዎች ይወጣሉ ምንም እኮ ፎርዛት ማተር አንድነት ማለት እንደው ያን ያክል ከባድ አይደለም እንኳን ወታደራዊ አዛዥ የሚባለው ሰው ከምንጃር ስኮልቀይት ያለው ፋኖ ባንድ ፊሽካ ላይ ያዘው እኮ ይችላል እሱ ፕሮሰስ ይጠይቃል ግን የጋራ አቋም መያዝ የጋራ ፖሊሲ መያዝ የጋራ ፋይናንስ ሲኖር የጋራ ስልጠና ሲኖር ይሄን ነው ህዝቡ የሚፈልገው አንድነት የሚባለው ይሄ ነው በትጥቅ ትግል ሂደት በነገራችን ላይ የመጀመሪያው ሳይሆን ይቀራል ይሄ ለፖዚሽን የምንፎካከርበት የለም እንደዛ በነገራችን ምክንያቱም የትጥቅ ትግል የሚያደርግ ሰው ማሸነፍ ብቸኛ ምርጫው ወደ ጎን ምርጫ የለህም ማሸነፍ የሚፈልግ ሰው ደግሞ ማርሸት የሚምራው ሽገዛም የሚምራው ጥላውን የሚምራው ምስጋናው የሚምራው ውጤቱን ነው የሚፈልግ ከዛ አንፃር ነው አንተ አይ ለዚህ ቦታ አንተ ትሻላለህ የሚባባለው በጣም በሚገርም ሁኔታ ያለው የመረዳት ልዩነትም ስላለ በመካከላችን እንደዛ የሚል ሰው በብዛት አታገኙ ጊቭን እኮ ነው ሰበብ በጣም ያሳዝናል በጣም አሁን ያን አስጦርነቱ እንደፈነዳ ሰሞን መላለስ ነበር ነው ብቻ ነው ብዙ መከራ ነው ያሳለፈው ያን ጊዜ ዛሬ ያ ዘመን አልፎ እዚህ ጠላት አፍንጫ ስር ምሽግ ሰርቶ ከተማ ላይ የሚቀመጥ እዚህ ብቻ አይደለም የትም ቦታ ስምሪት ቢሰጠው የሚወጣ በአግባቡ ሎጂስቲክስ ብናቀርብለት አባ ኮስትር እርግጠኛ ነኝ የዚህን ቀጠና ትግል ሙሉ በሙሉ ይቀይረዋል ሙሉ በሙሉ በቂ ነው አባ ኮስትር ብቻ ያን የሚያደርግ ኃይል የተፈጠረው የኃይል ግንባታ ስራ መቋረጥ የለበት ኃይል መተካት አለበት ስልጠናዎች መቀጠል አለባቸው በአንድም በሌላ መንገድ እንትሩ ተሳትፎ ስለምትገኙ ነው ይሄንን የምነግራችሁ ወይ ታዛችሁ ትፈጽማላችሁ ወይ ራሳችሁ እንተልኩ ታስፈጽማላችሁ ከዚህ ውስጥ አየ ነው በቃ በየሰፈራችን ወረዳችን በየጓዳችን ተዋልተን አየ ነው እና ይሄ እዚህ ጋር ውጊያ ይደረግ እዚህ ጋር ውጊያ ይደረግ የሚል ወይ በፖለቲካ ምክንያት አይመረጥ እንግዲህ አንድ ውጊያ ቦታ የሚመረጠው ወይ ለወታደራዊ ዓላማው ነው ወይ ሎጂስቲክስ ለማግኘት ነው ወይ የጠላትን ከባድ የመከላከል መስመር ለመምታት ነው ወይ ደግሞ የሆነ ፖለቲካዊ ግብ ለማግኘት ነው እነዚህን ታሳቢ ያላደረገ ውጊያ ብዙም አያስፈልግም የመከላከል ውጊያ ካልሆነ በስተቀር እሱ እንዲኖር መታዘዝ አለበት ግዴታ ብቻና ላይ ውጊያ መደረግ ላይኖርበት ይችላል ድርጅቱ ከፈቀደ እዚህ ሜዳ ላይ ብቻና ላይ ከምትዋጋ የሆነ ቦታ ተዋግቶ የተሻለ ውጤት ማምጣት የምትችል ከሆነ ድሉ የጋራ እንዲሆን እዛ ላይ መስራት አለ ኮስትር ብርጌድ እዚህ ቀጠና ላይ ትልቅ ነገር ይጠበቅባቸዋል ግዝፈታችሁን ተከትሎ ደግሞ የሚመጡባችሁ ነገሮች ይኖራሉ አንድ ኃይል ግዙፍ በሆነ ጊዜ ብዙ ችግሮች ይከሰቱበታል በተለይ በትጥቅ ትግል አንደኛው የጠላት ኢላማ መሆን እንደሚታወቁ ከደብረ ማርቆስ ጀምሮ ያለውን ኃይል እያሰባሰበ ነው አይደል እናንተ ላይ ኦፕሬሽን የሚያደርግ እስከዛሬ አሁን ሶማ በጣም የተሻለ ጠንካራ ሆኗል የሆነው ግን ትኩረት ስለምስቡ እዚህ ቀጠና ካለው ኃይል እዚህ ቀጠና ብቻ ሳይሆን በአጠቃላይ ካሉት ኃይሎችም በቁጥርም በዲሲፕሊንም የተሻላችሁ ስለሆናችሁ ጠላት በከፍተኛ ደረጃ ኦፕሬሽን ለመስራት ለማጥፋት ጥቃት ለማድረስ ርብርብ እንደሚያደርግ መታሰብ አለበት ስለዚህ ይሄን ታሳቢ ያደረገ የህሊና ዝግጅት ይሄን ታሳቢ ያደረገ ሎጂስቲክስ ዝግጅት ይሄን ታሳቢ ያደረገ ዲሲፕሊን ጨዋነት መዋደድ ያስፈልጋችኋል ማለት ነው በብዙ መንገድ ነው የሚመጣው የግዴታ በኦፕሬሽን ብቻ አይደለም ለመከፋፈል የሚሰራ ስራ ይኖራል አሉባልታ ማሰራጨት ይኖራል ስለዚህ ከዚህ መጠንቀቅ አለ ሁለተኛው ግዙፍ ብርጌድ በሆነ ጊዜ የማስተዳደር ከፍተኛ ፈተና ይገጥማል አመራሮቹ በልምድም በእድሜም ገና በመሆናቸው ምክንያት በእድሜ እንኳን በሳል ናቸው ወይ ጥሩ ባህሪ ያላቸው ብንል ደግሞ በራሱ የትጥቅ ትግል የታጠቀ ኃይልን መምራት የተለየ ክሎት የሚጠይቅ ነገር ነው በነገራችን ላይ እኔ ይሄ ትግል ከተጀመረ ወዲህ የገባኝ ነገር ግን ይሄን ትግል የመራ አካል መንግስቱ ነው ምንም እንደማይቸገር ነው ምክንያቱም ቀውስ ነው የምትመራው ቀውስ ነው ይሞታል ይቆስላል በየቀኑ ችግር አለ የታጠቀ ኃይል ነው በፈለገው ሰዓት የፈለገው ማድረግ የሚችል ጠላት ደግሞ የቴክኖሎጂ ብልጫ አለው የመሳሪያ ብልጫ አለው የፕሮፓጋንዳ ብልጫ አለው
የሰው ኃይል ብልጫ አለው። ያንን ነገርም ተቋቁመህ በቂ የገቢ ምንጭ ሳይኖር በጣም እኮ የሚደንቅ እኮ ነው። ሌሎች ከኛው ጮኑ አይሉት አንዳንዴ በሚኖረን ግንኙነት ይገረማሉ። የትኛው ሀገር ደግፏችሁ ነው? ምን ያክል ሚሊዮን ዶላር ተሰጥቷችሁ ነው ይላል። እኛ በአንቶኖቭ ጥይት አልተጫነንም። ከየትኛው መስመር ምንም እኮ ሰባራ ነገር አላገኘንም ከህዝብ ነው። ስለዚህ ይሄንን ቀውስ መምራት የቻልን ሰዎች መንግስት ሆነ አገር ለማስተዳደር በጣም ቀላሉ ጉዳይ ይመስለኛል። አንዳንዶቹ ለክልሉ ለቆ ቢወጣ መከላከያ እንደው ባንድ ቀን ትርም ሳይወጣ መምራት ይችላልላችሁ ይላል። ይሄን ቀውስ መምራት የቻለ ኃይል ነው የምላችሁ። አይደለም አማራ ክልልን አይደለም ኢትዮጵያን አፍሪካን መምራት ይችላል። ስለዚህ ያ አቅም የሚጠይቅ ጽናት የሚጠይቅ ትግስት የሚጠይቅ በጣም የሚፈታተን ስራ ስለሆነ ያ ፈተና እንዳይገጥም ሁላችሁም ጥንቃቄ ማድረግ ይገባል። ወስራለን አለን